ድረስ ያለው ጊዜ ደግሞ 1656 ነው። የእነዚህ የሁለቱ ዘመኖች ድምር 5500 ዓመት ይሆናል ማለት ነው። ከመጀመሪያው የሰው ልጅ ጀምሮ እስከ ክርስትና ጊዜ ድረስ የነበረው ዘመን ደግሞ እንደምታውቁት 5500 ዘመን ነው። የበላይ አካሉ ብቸኛው አማኙ ኖህ ብቻ ስለሆነና የወደውም ስለነበር እንዲሁም ለዘር የተረፈ ሰው እንደመሆኑ መጠን በቤተ መንግሥት ስም ዘመኑን ጠብቆ መታሰቢያ ቆመለት። ቅርጽና ይዘቱም መርከቡን መስሎ ተሰራ። እርግጥ ነው ኢትዮጵያውያን ይህንን ታሪክ ጨርሶ አያውቁትም። ብቻ ግን ከብዙ ዘመን በኋላ ኖህ የተቀበረበትን ቦታ የተባለው ንጉሥ በተባለው ዘመን በድንገት ያን ምድረ በዳ የመሰለ ቦታ ለቤተ መንግሥትነት ለመዋል አሰበና አሳጠረው። ከግንባታው በፊት ሲቆፈርም ከኖህ ጋር አብረው የተቀበሩ በርካታና ልዩ ልዩ የከበሩ ማዕድናት ሲገኙ ይህ በቆዳ የተጻፈ የሄኖክ መጽሐፍም አብሮ ይገኝና በንጉሡ እጅ ይገባል። ስለዚህ ዋናው የሄኖክ መጽሐፍ ለ5500 ዓመታት ተቀብሮ ኖሮ የዛሬ 400 ዓመት ገደማ ነው የተገኘው። ከሌሎች ከአራቱ ጥራዞች የበለጠ ለኛ ወሳኝ የሆነውም ዋናው ነው። በዚህም ከጥፋቷ የተረፈው የሰው ልጅ የመጀመሪያው መስፈሪያ ምድር ያች ሀገር መሆኗ ተረጋገጠ። ምክንያቱም የአያቱን መጽሐፍ ይዞ ነዋ የተቀበረው። ከሱ ጋር አብሮ አጽሙ ተገኘ፣ ሀብቶቹም ተገኙ፣ መጽሐፈ ሄኖክም ተገኘ፣ ሁሉም ነገር ኢትዮጵያ ተገኘ። በዚህ መሰረት ይህ ወሳኝ የሆነ የሄኖክ መጽሐፍ ተገኝቶ በንጉሡ እጅ ይገባና በክብር ይቀመጣል። ከዚያ ከጥቂት 10 ዓመታት በኋላ ተፈራርቀው ከነገሱት ነገስታት ውስጥ በአንዱ ዘመን የስልጣን ጸብ ይነሳና አንዲት ተዋበች ምንትዋብ የተባለች ባልቴት ንግሥት ከቤተ መንግሥት እንድትገለል ይደረጋል። በዚያን ጊዜ ከከተማው ራቅ ብላ ትሄድና ይህንን ቤተ ክርስቲያን አሰርታ በዚህ መኖር ትጀምራለች። በቤተ መንግሥት ውስጥ የነበሩትን አንዳንድ ጠቃሚ ዶክመንቶች ስትወስድም ዋናውን መጽሐፈ ሄኖክን አብራ ነበር የወሰደችው በማለት በድጋሚ ግድግዳው ላይ በሰፊ ስክሪን ደርሶ ብልጭ ያለውን ተንቀሳቃሽ ምስል ዞር ብለው እያዩና በእጃቸው እየጠቆሙ በማሳየት ገለጻቸውን ቀጠሉ። በወቅቱ ነገስታቱ ሕፃናት ስለነበሩና የወቅቱ ሁኔታም ለስልጣን ሲሉ ያደርጉት በነበረው ፍልሚያ የተወጠረ ስለነበር የሄኖክ መጽሐፍ በተገኘ ጊዜ በውል ሊመረምሩና ሊያስመረምሩት አልደፈሩም። ጊዜውም አልነበራቸውም። በዚህም ላይ የኛ የቀድሞ ሰዎች የነበሩ ጳጳሳትን እየላክን ነበርና የምናስተዳድራቸው ሁሉንም ነገር በቅርብ ርቀት ሆነው ይከታተሉና መንፈሳዊ ሰነዶችንም ይቆጣጠሩ ነበር። በእነርሱ አማካኝነትም በዚያ ዘመን መሰራት የነበረበትን ሥራ ሰርተናል። በመጽሐፈ ሄኖክ ብቻም ሳይሆን በሌሎችም ጭምር። እናም ይህ መጽሐፍ በተገኘ ወቅት የኛ አባል የነበሩ ጳጳስ ነበሩና ቤተክርስቲያኑን የሚመሩት ቀድመው ያሳዩአቸው ለእርሳቸው ነበር። እጃቸው እንደገባም በሁኔታው ተገርመው ነገር ግን ያልተገረሙ መስለው ጥቂት ካዩት በኋላ ብዙም የግዕዝ ዕውቀቱ ስላልነበራቸው ሌላ ልዑክ እስኪላክላቸው ድረስ ቅድም ያልኩትን አለ የሚሉ ቃላቶችን ብቻ በተን አድርገው ማስታወሻ ያዝና ግራ አጋብተውት ቆዩ። በወቅቱ ወስደው ማስቀረትም መደበቅም ማቆየትም አይችሉም ነበርና ነው የመለሱት። ቀስ በቀስ ይህንን መጽሐፍ በወቅቱ የነበሩ ጥቂት ኢትዮጵያዊ የቤተ ክህነት ሊቃውንት እንዳዩት በእጃቸው እየጻፉ 3 ያህል ኮፒዎችን መጠረስ ቻሉ። እነዚህን በእጅ ተጽፈው ኮፒ የተደረጉ መጽሐፈ ሄኖኮችንም ሌክ ታና ወይም ጣና በተባለው ሐይቅ ውስጥ ይገኙ ወደ ነበሩ ገዳማት ለሌሎች ላኩላቸው። ዋናውና የመጀመሪያው መጽሐፍም እዚያው ተትቶ በንግሥት ተዋበች ምንትዋብ ማለታቸው ነው በተሰራውና ቁስቋም ተብሎ በሚጠራው በዚህ ቤተ ክርስቲያን ውስጥ መጽሐፉ ተቀምጦ ቆየ። ወዲያውም የኛ ጳጳስ መረጃውን ለቀድሞ አባላቶቻችን ተንትኖ ሲገልጽ ወዳጅ አድርገን ይህን ሰው ላክ ነው። ጄምስ ብሩስ ይባላል። የስኮትላንድ ተወላጅ ሲሆን የዩናይትድ ኪንግደም ባለውለታ ነው። ይህ ሰው በእንግሊዟ ንግሥት ታዞና በቂ በጀትም ተመድቦለት ወደ ኢትዮጵያ በመሄድና የወቅቱን ነገሥታት በመገናኘት አብሮ ማዕድ ከመካፈል አልፎ ታማኝ ወዳጅ ተባለና ሹመትም ተሰጠው። ከ1770 ዓመተ ምህረት ጀምሮም ለ7 ዓመታት ጎንደር በተባለችው መንደር በምትገኘው ቁስቋም ቤተክርስቲያኑ ውስጥ ኖረ። ያን ያህል ጊዜ የኖረባት መኝታ ቤቱ ይህች የምታዩት ክፍል ነበረች። ብሩህ አእምሮ የነበረው ሰው ነው።
የልዑላችን የቀድሞ አባል እንደመሆኑ መጠንም ብዙ ሥራ ሰርቷል። በአጭር ጊዜ ውስጥ የቋንቋቸውን ሰዋሰው አውቆና ተረድቶ ከእነርሱ በላቀ ሁኔታ ሊቅ ሆኖ ተገኘ። እናም ዋናውን መጽሐፈ ሄኖክንና ሌሎችንም ገልብጦ ወደ ሐይቁ የተላኩትንም ቦታው ድረስ ሄዶ ሰርቆ ማጣረስ ያለበትን አጣርሶ ለእነርሱ የሚቀረውንም አስቀርቶ ተመለሰና ለእኛ ሰዎች አበረከተላቸው። ግዕዝን በራሱ ጥረት ከነሰዋሰው ያጠና የመጀመሪያው የአውሮፓ ሰው ይህ የምታዩት ጄምስ ብሩስ የተባለ የቀድሞ አባላችን ነው። በዚህ ሰው አማካኝነትም ኢትዮጵያውያን ንቀው የተዉት ወሳኝ ሰነድ ሳይቀር እጃችን ገባ። በዚህ አይነቱ ታሪካዊ ሂደት ነው የሄኖክ መጽሐፍ ኢትዮጵያ ውስጥ ሊገኝ የቻለው። በዚህ አይነት መንገድ ነው እኛ እጅ ሊገባ የቻለው ነው መልሱ። ከዚያ ተተረጎመ። ስለዚህ መጽሐፈ ሄኖክ በግዕዝ ተጽፎ ኢትዮጵያ ውስጥ ተገኝቶ እኛ እጅ መግባቱ ብቻ አልነበረም ጥቅሙ። የሄኖክ መጽሐፍ ኢትዮጵያ ተገኘ ማለት የሁሉም መንፈሳዊ ነገርና አጠቃላይ የሰው ልጅ ታሪክ ኢትዮጵያ ላይ ነው ማለት ነው የሚለውንም ተረድተንበታል። ይህም ቢሆን ከልዑላችን ተሰውሮ አልነበረም። ወደፊት በደንብ እንደምገልጸው በሰው መሰራትና በራሱ በልዑላችንና በጭፍሮቹ መሰራት ያለበት ነገር ስላለ ነው። ስለ ሄኖክም ሆነ ስለ መጽሐፈ ሄኖክ ኢትዮጵያውያኑ በትክክል ምንድነው የሚያስቡት ብለህ ጠይቀሃል። መልሱ አንድ ነው፣ ምንም። ከምንም የተሻለ መልስ ካስፈለገ ስለ አፈ ታሪክነቱ ሊያስቡ ይችላሉ። ከዚህ ያለፈ ነገር ግን የለም። ምሁሮቻቸውም ቢሆኑ ባስተማርናቸው መሰረት ዘመናዊ የአጠናን ዘዴን ያልተከተለ ይሉሃል እንጂ ሊመረምሩት አይደፍሩም። በዚህ ዙሪያ ማናችሁም ብትሆኑ አትስጉ። አይደለም ስለ መጽሐፈ ሄኖክ አሁን እየተነጋገርን ያለነውን ይህንኑ ጉባኤ አንድ ኢትዮጵያዊ ቢታደምበትና ሰምቶ ቢነግራቸው ሊሉት የሚችሉት አንድ ነገር ነው። ተረትን በተረት የማጠንከር ልፋት ይሉታል እንጂ ሊቀበሉት አይችሉም። ከእናንተ አገር ዜጋ አንድ ነጭ ተነስቶ ይሄን ጉባኤ ታድሞበት አይደለም እንዲሁ ዋሽቶ ቢነግራቸውና ቢጽፍላቸው ግን 100% ይቀበሉታል አሉና በዝምታ ጥቂት ጎርደድ ካሉ በኋላ ሰፊውን የጠራ ስክሪን እንደ ኩራዝ መብራት እፍ ብለው አጠፉት። ይህን አድርገውም ካባቸውን እየጎተቱ ወደ ወንበራቸው ተመለሱና ተቀመጡ። ተቀምጠውም